አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ናችሁ? አልহামዱሊላህ ከምንም ነገር በፊት እሱ ይቀድማል። ዛሬ በጣም ደስ ብሎኛል። ደስ የሚል ነገር ተፈጥሯል። ሰላም አለይኩም ወራህመቱላሂ ወበረካቱ። ያው በባለፈው እንዳያችሁት ነበር። ያው አሁን አልহামዱሊላህ ተሰርቶለታል። በጣም ደስ ብሎናል። አልহামዱሊላህ እንደምታውቁት ከ1-2 ዓመት በፊት እዚሁ ቻናል ላይ ለአንድ ታዳጊ ገንዘብ ስናሰባስብ ነበር። ሆዶ አካባቢ በነበረው ችግር ግዴታ ቀዶ ጥገና መደረግ ስለነበረበት ላይቭ ላይ ያሰባሰብን ነበር ገንዘቡን። በአላህ ፍቃድም ገንዘብ ማሰባሰቡ ተሳክቶልን ልጁ ህክምናው እንዲያገኝ አድርገን ነበር። ነገር ግን አሁን ላይ ውስጥ ገብቶ የነበረው ብረት ወይም ሜሽ ወደ ውጪ የወጣ ትልቅ ህመም ሆኖበት ስለነበር ምግብም አይወስድም። የተወሰነ ከተመገበ ሆዱ ጋር ያለው ብረት አፍኖ ስለሚይዘው ይቸገራል። በዛው ሁኔታ ያለ ደግሞ ውስጥ ገብቶ የነበረው ብረት ወደ ውጪ መውጣት ጀምሮ ነበር። ከዛም ድጋሚ የመጨረሻ መፍትሄ የሚሆን ነገር ከተገኘ በቢል ዶክተሮችን በማማከር ለሶስተኛ ጊዜ ቀዶ ጥገና መደረግ እንዳለበት ተነገራቸው። ነገር ግን ለዛ ቀዶ ጥገና የሚሆን ገንዘብ እጃቸው ላይ አልነበረም። ለዛም ነበር ልጁን ድጋሚ ወደ እናንተ ያቀረብኩት። ቪዲዮውንም እዚሁ ቻናል ላይ ለቅቄው ሁላችሁም ያቅማችሁን ስታግዙን ነበር። ከዛም በተጨማሪ በሃሩን ሚዲያ በኩል የተወሰኑ እህቶች ያሰባሰቡልን ገንዘብ ነበር። በእኔም በኩል የተሰበሰበውን በመጨመር አሁን አልহামዱሊላህ ልጁ ለሶስተኛ ጊዜ ቀዶ ጥገናውን አድርጓል። በሃሩን ሚዲያ በኩል በተወሰኑ እህቶች እና ደግሞ በመዋዝ ተወሰነ ተሰብስበው ነበር እና በእነሱ በኩል አልহামዱሊላህ ረብል ዓለሚን ይሄው ተሰርቷል። ለዚህ በቅቷል። አልহামዱሊላህ አላህ በረካ ያድርጋችሁ። በጣም ደስ ብሎኛል ወላሂ። ለዚህ መሳካት ከአላህ በታች ሰበብ የሆናችሁ ሁላችሁንም ከልብ አመሰግናለሁ። ባረከላሁ ፊኩም። ግን እዚህ ጋር ቀዶ ጥገናው የተሳካ ቢሆንም አንድ ችግር አለ። ዶክተሩ ዛሬ አይቶስ ነበር። በጣም አሪፍ ነው፣ ደህና ነው ብሏል። ያው ግን በቃ ወደ ከሙቀት ቦታ መኖር የለበትም። ምክንያቱም የተሰራው ከዚህ ወደዚህ በግማሽ በኩል ስለሆነ በዚህ በኩል ያለው ያው አልወጣም እንዳለ ነው ሚሹ። በዚህ በኩል ውስጥ ላይ ያለው ነገር አልወጣም። በዚህ በኩል ያለው ነው የወጣው። ወደ ቀዝቃዛ ሀገር ቦታ ሆኖ ቢኖር ጥሩ ነው። ምክንያቱም ውስጥ ላይ የገባው ነገር በሙቀት ሰዓት በጣም ይረብሻል። ለዛም ነው ወደ ውጭ የሚወጣው ምናምን ብሎ ስለተናገረ ያው እንግዲህ እንደጀመራችሁ ነገር ምትሉ በጣም ደስ ይለኛል። እንደሰማችሁት ቀዝቀዝ ወዳለ ሀገር ካልሄደ የልጁ ሁኔታ በጣም እንደሚያሰጋ ተነግሯታል። ከዛም በተጨማሪ ልጁ የተወሰነ ካደገ በኋላ ግዴታ 4ኛ ቀዶ ጥገና መደረግ አለበት ተብላለች። ምክንያቱም ልጁ ካደገ በኋላ ቀዶ ጥገና እንዲያደርግ የተፈለገው የተወሰነ ወፈር እንዲልና ሆዱ ላይ የቀረው ብረት ተነስቶ ከራሱ ሰውነት ተቀንሶ እዛ ቦታ ላይ እንዲሰራለት ነው። አሁን የተሰራለት 5 ሴንቲሜትር የምታክል ስጋ አግኝተው በሷ ነው ቀዶ ጥገናው የተሰራለት። ያው አሁን ላይ ሙሉ ብረቱ መውጣት ያልቻለው ልጁ ለመመገብ ስለሚቸገር ሰውነቱ በጣም ቀጭን ነው። ከየትኛውም በኩል ስጋ ተቆርጦ መቀጠል አይቻልም። ለዛም ነው የተወሰነ ካደገ በኋላ 4ኛ ቀዶ ጥገና ማድረግ የሚኖርበት። ምክንያቱም ያቺ የተገኘችው 5 ሴንቲሜትር ሙሉ ለሙሉ መሸፈን ስለማትችል ጥሩ ነገር አልሚ ምግቦችን ቶሎ ያው ውሰድ። ምክንያቱም አሁን ይሄ እንደገና ትልቅ ሲሆን ሰውነቱ ሲወፍር ልጁ ሲያድግ ያኔ ይሰራል። እንደገና ይሄ ሙሉ ወጦ የራሱን ስጋ መልበስ እንችላለን ልጁ ከወፈረ በኋላ ሰውነቱ ደህና ከሆነ በኋላ ስላሉ እንግዲህ ያው የተወሰነ እንደጀመራችሁ የተወሰነ ነገር ብታደርጉልኝ ደስ ይለኛል። ያው አሁን አላማችን ምንድነው? ያው ዶክተሩ እንዳለው ወደ ቀዝቃዛ ቦታ ሄድ ብለን ያው ልጁ ያለበት ሁኔታ ይበልጥ ደግሞ ድጋሚ ደግሞ ይሄኛው ወጦ እስኪሰራለት ድረስ ያው እስከዛ ድረስ ምንም ችግር የለውም ወደ ቀዝቃዛ ቦታ ከሆነች ብሏል። እንደዛ ስለሆነ ችግር የለውም ስላለ አሁን ሐሳባችን ወደዛ ሄዶ ቀዝቀዝ ወዳለ ቦታ ሄዶ ልጁን ማስቀመጥ ነው። ወደዛ ነው ያሰብነው ኢንሻአላህ። እንደነገርኳችሁ ቀዝቀዝ ወዳለ ቦታ ካልሄደ የልጁ ሁኔታ አሳሳቢ ነው የሚሆነው እና በሃሩን ሚዲያ በኩል ያላችሁ እህቶች በጣም ነው የማመሰግነው። አላህ ይስጥልኝ ከምንም በላይ እንደው እንዲህ ነው አይደለም። በቃ የልባችሁን አላህ ይሙላላችሁ። ለኔ እንደተጨነቃችሁልኝ፣ ለኔ እንዳሰባችሁልኝ፣ ለኔ እንደቆማችሁልኝ ሁሉ አላህ ለእናንተ የሚቆምላችሁ አላህ ይስጥልኝ እላለሁ። እንግዲህ ያለው ነገር ይሄ ነው። ያው በተቻላችሁ አቅም ወደ ቀዝቀዝ ያለ ቦታ ላይ ሄጄ ልጄን እያስተማርኩ ደህና ኑሮ ልጄን ያው የተሻለ ከዛ ከሙቀቱ የተሻለ ነገር እንዲያገኝ ለማሳደግ ተባበሩ ደስ ይለኛል። በተረፈ አላህ ይስጥልኝ አመሰግናለሁ። ያለው ሁኔታ ይህንን ይመስላል። ያ ጀማ ሁላችንም አላህ ከሰጠን ሪዝቅ በመነየት ለዚህ ታዳጊ የቻልነውን ያክል እናግዝላለሁ። የገንዘብ አቅም የሌላችሁም በዱዓችሁ አግዙ። አላህ ከፈቀደ ቀዝቀዝ ወዳለ ሀገር ሄደው ያለምንም ስጋት መስራት እንዲችሉና የልጃቸውን ሁኔታ መንከባከብ እንዲችሉ እናደርጋለን። ከአላህ በታች ከጎናችን ለሆናችሁ በሙሉ አላህ ኸይር ስራችሁን ይውደድላችሁ። ከልብ አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።